በጣም በሚገርም ሁኔታ የእናትን ድካም አውቆ ማደግ ራሱ የሚሰጠው ነገር አለ። ለማንኛውም የዛሬ ቃጠሎ ፍልሚያችን በሶሻል ሚዲያ የምናውቃቸው እናትም ልጅም ጋብዘንላቸዋል። እናት የዋላሸት ባሻዬ፣ ልጅ ደግሞ ይስሐቅ ናስር። አንዴ በጭብጨባ እንቀበላለን። ይስሐቅ በሶሻል ሚዲያ ማዘሯ ልበል አይደል? አንቱ ልበል አንቺ ልበል? ሁለቱንም ቀላል። ሁለቱንም። እሺ አንቱ አንቺ። እንኳን ደህና መጣችሁልን። እንኳን ደህና ቆያችሁ። በጣም ነው ደስ የሚለው። ለማንኛውም ግን ኦዲየንስ ተመልካቾች እንዲያውቁ ደግሞ ራሳችሁን አስተዋውቁልንና ትንሽ እየተጨዋወትን ቆይታ እናደርጋለን። ስሜ የዋላሸት ባሻዬ ነኝ። የልጅ ይስሐቅ እናት። በቲክቶክ ስሟ ኬኩ። እኔም ማዘሯ በመባል እታወቃለሁ። በሰፈር ደግሞ የዋላሸት ባሻዬ፣ የምትበላው ጮማ፣ የምትጠጣው ጠጅ በመባል ይታወቃል። እሺ ማም። ያው እኔ ደግሞ ያው በቲክቶክ ስሜ ኬኩ ነኝ። ትክክለኛ ስሜ ይስሐቅ። ከእናት ጋር ለመስራትስ እንዴት አሰብከው? ከማሚቾ ጋር እኔ አላሰብኩትም። ሄኖክ የሚባል ጓደኛ ነበረኝ። መጀመሪያ ቲክቶክ የጀመረው ያው ራሳችን ነበርን፣ ጓደኞቼ ምናምን ተሰብስበን ኮሜዲ ነበር የምንሰራውና አንድ ቀን ጥያቄ ያቀረበልኝ ብትገባበት ብሎ በቃ በግድ አስገባናት። ማዘር እንዴት ታለንት እንዳላቸው አወቀሱ? በቃ ታስታውቃለች። ቤት ውስጥ ብላበል ያልተቀረጸ ብዙ ፋይል አለ። ኃይለኛም ስለሆነች ምናምን ኮሚክ ነች። ሰውም የሚያውቃት በኮሜዲ ነው። ሰፈር ውስጥ ራሱ ኮሚክ ነች። ያልተቀረጸ ብዙ ነገር አለና እሱ ነገር ይውጣ ብሎ አሰራት፣ ሞከረ፣ ቫይራል ሆነች። ዋው ደስ ይላል። በእናት ማመን። የመጀመሪያው ሳላቅ እኔ ሳላቅ ተጣልተን አኩርፌ ነው። ተጣልተን በሆነ ነገር ተናደን ምን አለ አንድ የሆነ ዘፈን ተጣልተን ነው ሳታስበውና ቀርጫስ ምናምን ሳያስፈቅድ ቀርጾ በቃ ዝም ብሎ ቀረጸ። እኔ እንደ ተነፋፋው እንዳበጥኩ። ምንድነው ዘፈኑ? ታኩርፊያለሽ ነው። መኮሳተር መደብሽ እንዴ በሚለቀቅ ታኮሳትራ ነበር እና በዛው ምን አለበት እንትን ብትዩ። ማትሪክ ደግሞ ወጣ። የመጀመሪያው ጥሩ እንትን እሱ ነው። ማትሪክ ወጣና አልመጣለትም በሚል አባሪው ተባልኩ። ስላልመጣለት አባሪው አለ። ውጤት አልመጣማ። አይዲያ ክሬት ተደረገና እሺ ከቤት እንዳባረረችኝ 12ኛ ክፍል ወድቄ ማለት ነው። ግን የእውነት ወድቀሃል ወይስ አልፈ? አይ እኔ ጂኒየስ ነበርኩ። የሚገርምህ ነገር አልፈሃል? ለቪዲዮ ነው የወደቅከው? ለቪዲዮ ነው የወደቅኩት። በጣም አሪፍ። እሺ ለማንኛውም እስኪ ትንሽ ህጉን እነግራችሁና እየተጨዋወትን ትንሽ ቆይታ እናደርጋለን። በቅድሚያ ግን አክብራችሁን የቃጠሎ ፍልሚያ ስለመጣችሁ የዋላሸትም ማዘሯም ይስሐቅም በጣም ነው የምናመሰግነው። የቃጠሎ ፍልሚያ 5 ደረጃዎች አሉት። የማቃጠል ደረጃውን በዛው ልክ እየጨመረ ይመጣል። 5ቱንም የቃጠሎ ፍልሚያ ያጠናቀቀ ሰው የ50 ሺህ ብር ተሸላሚ ይሆናል። እኩል ከወጣችሁ 25 ሺህ። ተስፋ ትቆርጫለሽ። እኔ ፊክስ ነው። አሁን ዛሬ እንዴት ነው እናትን አቃጥል የሚባል ነገር እንዴት ነው የመጣብኝ? አሁን እንዴት ነው እሺ የምናደርገው? እዛም አቃጥላታለሁ ድጋሚ እዚህ ሁለተኛ ከባድ ነው አረ በጣም። እሺ ማን ይጀምር? ከእናትና ከልጅ? እኔ ልጀምርልህ? ያው ማዘሯ ብትጀምር ልጀምርልሽ ማቃጠሉ? አይ ጸሎት አድርጌበት እኔ በቃ ጀምርሽ ይቻላል። በስመ ስላሴ ውሃ ደፋበት። አረ በጣም በስመ ስላሴ ውሃ አዛቂ በጣም ይሁን በቃ ጉዳ እንደሰማና ማዘሯ በአክብሮት ይዛቁ። ማቃጠሉ እንዴት ነው? አይኗ ራሱ ደፈረሰ ባንዴ። የሚያቃጥል ነገር ላይ እንዴት ነው? እንዴት ነሽ? አልደፈርም። አረ ውቤ በረሃ ላይ ጥይት ነው የምንጠጣው ምናምን ትይል እንዴ? ዛቅ ያርጉታ በቃ። ማዘሯ ይስሐቅን ምን ይወዱለታል? ምን ደግሞ ይሄ ልጅ የሚያስብሉት ምን ነገር አለ? የምወድለት ቻይ ነው። ቻይ ነው ይችላል። ቢላውንም ቦክሱንም ምኑንም ስድቡንም ይችላል። ቦክስ የሚቀምሳል አንዳንዴ? አዎ ሊስታም አለ።
በቴስታ ይማታሉ ማዘር? እሞክራለሁ። ኦ እንዳትሳፈጥ ማስጠንቀቂያ ነው። እንዳይሳፈጣ እየነገርኩት ነው። አንዳንዴ እኮ ያስፈልጋል አይደል? ቴስታውን ግድ ነው። አለበለዚያማ አይሆንም። አሁን ወደ ይሳቅ እንሂድ። የመጀመሪያውን ፊት ለፊት አምጣ። እንዴ ኧረ እንዛቀው! ዋው እንዛቀው! ዛቅ በደምብ ይሳቅ። እሺ እንዛቀው። ይዛቃል። ያቃጥላል ማለት ወላጅ አምጣ ተብሎ ያውቃል? በጣም ኬጂ ምናምን እያለ መምህሩ ምን እንዳላት አላውቅም። ትምህርት ቤት አስገባው ብዬ ምን እንዳላት አላውቅም። ተጠራ አስተማሪዋን ማርያም። እሺ ተጠርቼ ውሎ እንዴት ነበር ስትለኝ ጋሪ ጋር ልኳታ ጋሪ ጋር ነው የሚውለው። እንጨት ቤት አለኝ ከጎኔ፣ እዛ ነው የሚውለው። ሰራተኛዋ ትለቃለች ራሷን ነፃ ለማድረግ እሱን። በቃ እንደሱ ሆኖብኝ ነው ምናምን አልኳትና አለቃቅሼ ተናግሬ ችግር የለም እሺ እናስተካክለዋለን አሉና እንጂ እንግዲህ እንዴት እንደሆነ አላውቅም እንጂ ያኔ ገና በህፃንነት ነው የተጠራሁት። እንጨት ቤት ነበረ ካጠገቡ? ቤታችን ውስጥ እንጨት የሚሰሩ ልጆች ነበሩ። ታዲያ እንጨት ሙያውን ብትለምድ ጥሩ ነበር። ጥሩ ነበር። እኔ ጋሪው ላይ ተሰቀልኩ። የሚሄድ ነገር ይሸውዳል። እሺ አንደኛው ዙር እንዴት ነበር? በጣም ነው የሚያቃጥለው። ተስፋ ልቆርጭ ነው እንዴ? መቀስ የለም እንጂ ቆርጦ ነበር። እሺ አሁን ወደ ሁለተኛው ጀምር እስኪ አንተ ልጅ። ይዛቃል። እንዛቀው። ይዛቃል። በደንብ ገባ በል። በደንብ ቲክቶክ የሚባለውን ነገር እንዴት አገኙት? ቲክቶክ እንግዲህ ከሞላ ጎደል ጥሩ ነው። ከሰው አስተዋውቆኛል። እየዛቅ ማታለል የለም። እንድታወሪልኝ ነበር ልጎርሰው እያወራ ከእውቅናው ጋር ተያይዞ ምን አጋጥሞታል? ከዛ በኋላ እንነሳ ፎቶ ምናምን የሚል ነገር አለ መንገድ ላይ። ይህ ደግሞ እምቢ አልልም። ፎቶ እንነሳ ይሏቸው፣ ፎቶ እንነሳ ይላሉ፣ ይስማሉ ምናምን ይላሉ። በዚህ መሀል እኔ ልብ የሚፈራው ደግሞ ነገር አለ። ስሙ ራቁቴን ቢያስቀሩኝስ የሚለው ነገር ደግሞ አስበዋለሁ። ይስሙና ነካ አድርገው የሚያደነዝዙት የሉም። ስለዚህ ሰው እንነሳ ሲል ብፈራም እገባበታለሁ። ደግሞ ያው እውቅናው መጥቷል። እውነት ነው ማለት ጎረቤት፣ ማህበሮች፣ እድርተኞች እንዴት ነው እንዴት አዩት እውቅናውት? ቦታሽን አገኘሽ ነው የሚሉኝ። ማዘሯ መዛቅ ይዛቃል ብላ ይዛቃል ይዛቃል። ደፍሬዋለሁ እንግዲህ። በደንብ በጣም ተደፈርሽ። ተይዟል። እንዴት ነው አክቲንጉን የምታመጡት? ስቶሪዎቹን ቲክቶክ ላይ ሳይ በደንብ የተጻፉ ታሪኮች ናቸው፣ ድርሰትም አለው። ከዛ ደግሞ ገጸ ባህሪዎቹም እየተቀያየሩ ነው የሚመጡት በየቪዲዮው እና እንዴት ነው የምታመጡት? ማንም የሚጽፈው ድርሰት የሚጻፍ ነገር ጽፈን አናውቅም። በቃ አይዲያ እንዴ ክሬክ ይደረጋል። እዛው በላች እዛው ሞተች ነው። ቪዲዮ የሚሰራ ቀን ልነግርህ አልችልም። በቃ የሆነ ቦታ ላይ ተነስቼ የሆነ እንደዚህ ደርሼ ልመጣ ነው። ቆመን እየቀረጽን ራሱ የሚገርምህ ነገር ትጠርጋለች። በጣም አስቸጋሪ። እንዴት ታስቸግራለች? እናትህ እንዴ ተው እንጂ። ከካሜራ ጀርባ ቢለቀቅልኝ አሪፍ ነበር። ከዚህ በኋላ የምትለውን አልሰማህም። ጆሮ የተደፍኗል። እሺ ቻል አድርጊው። ዛቅ እያረግሽ በደንብ። ዛሬ ቀን ቤት ስትገባ እዚህ ሚዲያ ላይ እንግዲህ ድረሱልኝ። ሳይታይ አይደል ማዘሯ? በዚህ ቀን ውስጥ ቪዲዮ ካለቀ በምን ተገርፎ ያውቃል ማዘሯ? ምን አጥፍቶ በምን ተገርፏል? እኔ ደፍሬ አልመታውም። ለሚመታ ነው የምሰጠው። ቤቱ ስንተኛ ልጅ ነው ይሳቅ? እሱ ሶስተኛ ነው። ሶስተኛ ልጅ ነው። ከጎረቤት ጠራለሁ ጎረምሳ። እኔማ አልችልም። አይዞሽ። ያቃጥላል። ጆሮች ላይ ደረሰ። እኔ አናቴ ላይ ነው። ጆሮ ተደፍኗል። እኔ እዚህ ጋር ነው የሚበላኝ። ሁለተኛው ዙር እንዴት ነው? አልቻልኩም።
እንዴት ነው እንቀጥላለን? እዚህ ጋር ሱፍ አለ፣ ማቀዝቀዝ ይቻላል። ልጠጣ እንዴት ልጄ ትጨርሳለህ? እንዳትረች እንዴ ዱነጓ ማዘር ምናምን እያሉች ቲክቶክ ላይ እንዴ ዱነጓ ነው የምትባለው ማሚ እንዴ ማፊያ ዱነጓ ምንድን ነው? ዱነጓ ማዘር ዱነጓ ማዘር ግንባሬ እኮ በሷ ቴስታ ነው እንደዚህ ገባ ወጣ ያለ። አንተ እውነትም አብጧል እንዴ አለበለዚያማ ድብድብ አልችልማ። እጄን ይዛል እንግዲህ በምን ልምታ? ስንተኛ ልጅ ነው? ሶስተኛ ልጅ ነው? ሶስተኛ ነው። ሶስተኛ። እስካሁን ከሰራችሁት የማትረሱት ቪዲዮ? ተከራይ ሆኖ የቤት ኪራይ ሳይከፍለኝ ሊወጣ ሚንሿከከው እንደ ማይክል ጃክሰን በጥፍሩ የሚወጣው እንዳይሰማ እሱም አለ። የስቅርጳጵም አነሳሽው ሹኮክ ብሎ ይወጣል። እኔ ከመኝታዬ ከነብርድ ልብሴ ወጥቼ የት ነው እንደ ማይክል ጃክሰን በጥፍር የምትሄደው? እንዲህ ከመሄድ የቤት ኪራይን ከፍለ በእግርህ አትሄድም? ነፍሱን ይማረውና እንደ ማይክል ጃክሰን ያለች። ዋው ደስ ይላል። አንዴ ሞቅና ጋይስ፣ ሶስተኛው ላይ ህጉ ይቀየራል። ሶስተኛው ላይ እኩል እናትና ልጅ እኩል ይዝቃሉ፣ እኩል ይበላሉ። እረፍት ብናደርግ አይቻልም? ትንሽ ጆሮሽ ተደፈነ ያሰኛል። ቃጠሎ ብለሃል። ልጅ እናትን አደፋፍሯል። የስ ይስሐቅ ናስር አሁን አዲስ ሙዚቃ ማውጥቷል አይደለ? እውነት ነው። ስለ እናቶች ነው። እናቶችን በጣም በሚያሞግስ ሙዚቃ አውጥቷል። እሱን እዚህ ላይ ግን አሁን እኩል መጀመሪያ እኩል ዛቁልን። እናት ልጅ ዛቁ አንድ ላይ ሙዚቃ ለመስራት እንዴት አሰብክ? ምን አነሳሳ? እኔ ሙዚቃ በጣም ነው የምወደው። ከልጅነቴ ጀምሮ ነበር ሙዚቃ ላይ ፍቅር ያለኝ። አሁን ደግሞ ያው ቲክቶኩን ቻንሱን ሳገኝ ወጣሁበት ማለት ነው። አሁን አዲስ ሙዚቃ ለማሚቾ ለሁሉም እናተሚያ እናቴ ነሽ የሚል ቆንጆ ሙዚቃ ሰርቼ ይዤ ለማሚቾ ብቻ አይደለም ለሁሉም እናት እኮ ለሁሉም እናት ተለቋል። ገብታችሁ እናታችሁን ጋብዙልኝ ይላል። ጮክ ብለህ ተናገር። ጋብዙልኝ ይላል። እንዛቀው። አዎ በደንብ በፍቅር በአክብሮት እንዛቀው። ልጅ እናት ዛቁት። ናይስ ባሞስ ያዝ ነው። እኔ እናት እንዲህ ስትቃጠል ማየት አልፈልግም። ውይ በጣም በፍጹም ይስሐቅ በፍጹም ብሏል። አቤት እናትና ልጅ ይደጋገፉታል ነው የምላችሁ። እሺ ተማነ ነው። አልቻልኩም ተጎዳው የሚለውን ሙዚቃ ጋብዣለሁ። ድምፁ ጥሩ ይመስላል። ይስሐቅ እስኪ አንድ ሙዚቃ። ስስቴ ህመሜ ልፋቴ ላንቺ ነው፣ ቀን የሚበራው እማ በሳቅሽ ነው። ሌላ ምን እሻለው ብቻ ሁኚ ጤና፣ ክፉሽን አርቆ ያኖረሽ በደና። እናቴ ነሽ አለሜ ሰላምሽ ነው ሰላሜ፣ ደምቆ እንዲታየኝ ስምሽ ደጋግሜ ላዚምሽ። ከመልክሽ መልካተሽ ያረገፍሽው ለኔ ነው፣ ያንቺስ ፍቅር ይለያል ያልተፈታ ቀኔ ነው። ናይስ። ማሚ ሙዚቃውን ስትሰሚ መጀመሪያ ምን ተሰማ? የመጀመሪያ ቀን አለቀስኩ። ከዛ ወደ እንትኑ ስገባ ግን ሙዚቃ ሆነና ወደ ዳንሱ ገባው። ተቃጥያለሁ። ክሊፑም ላይ አሉበት። ክሊፑ ላይ ቲክቶከር ባይሆን ኖሮ ይስሐቅ ምን ይሆን ነበረ? ዱርዬ ነው የሚሆነው።
ፕሌይስቴሽን ቤት ገብቶ እኮ ፖሊስ አውጥቼ አስደብድቤያለሁ። ትምህርት ቤት ሄደ ፕሌይስቴሽን እየሄደ አስቸግሮ ትምህርት ቤት ፖሊስ ጣቢያ ወሰዱት። ለምን ሰፈር ላይ ነው። እሺ ቹቹ ቪዲዮ ቤት አለ፣ እዛ ይገባል። እሺ ይገባል ሊሉ ኧረ ልጅሽን እንደዚህ አየነው ቹቹ ቤት ምናምን አንተ እያልኩ ማታ ወጣለሁ። ራቅ ልበል ብሎ ፖሊስ ጣቢያ አጠገብ ደግሞ አንድ ሰፈር ቀየርኩ። አስቸገርሽኝ። ለምን ታስቸግራለህ? ይሳቅ ቆይ እንስማ። እሺ ሄደ። እሺ መቼም ጆሮ አይጠፋም። ኧረ ነይ ገብቶልሽ እዚህኛው ደግሞ አሉ። ሄድኳ እየተነዳው እሱ ጋር ሄድኩ። መጀመሪያ ፖሊስ ጣቢያ ነው የገባሁት። እባክህ ስለፈጣሪ ይሄ ልጅ እንደሚሆን አድርገህ አስደንግጥልኝ በፈጠረህ አምላክ። እኔ አንድ ልጄ እንዲበላሽ አልፈልግም በእናት ምናምን ብዬ አለቀስኩበት። የት ነው ሲለኝ ያው እየነዳው ሲሄድ ሰውየው ይልልኛል። ጎትቶ አወጣልኛ። ፕሌይስቴሽን እየተጫወተ ፖሊሱ ጎትቶ አወጣው። እሺ እንግዲህ ሰጥቻለሁ ለአንተ። ከዚህ በኋላ አንተ ነህ አባቱ፣ ወንድሙ፣ ምኑም አንተ ነህ እንደሚሆን አድርግልኝ ብዬ ለቀቁት። ከዛስ ፖሊስ ጣቢያ ይዞት ሄደ። ይዞት ገባ። ያው ለማስፈራራት ነው እነሱ የሚያደርጉት። የሆነ ሬዲዮ ነገር አላቸው አይደል? አሁን አንተ ወደ እስር ቤት ነው የምትገባው፣ ለማንኛውም አሻራ ስጥ። እሱ ያለቅሳል እያልኩ ነው። ምንም ባላቅም ባይዛል የሆነ ነገር ያስነኩታል። አሻራ ተነስተሃል። ማለቅ ሰው ግን እኮ ፖሊስ ጣቢያ ስለገቡ አይደለም፣ ልትገይኝ ስለሆነ ነው። ወደ ቤት ስንሄድ እሱን እያሰብክ ነው? እሱ ነው እንጂ ፖሊሶቹ አልነበሩ የሚያስፈሩኝ። አሁን ስለተቃጠልኩ አላወራም። አይዞን ማዘር። እሺ ሶስተኛው ዙር እንዴት ነበር? አናቴ ላይ ወጥቶ ወደ አራተኛው ጠንከር በይ በቃ ጠንከር። ኬኩ የሚለው ስም እንዴት አወጣ? ኬኩ የሚለውን ስም ያወጣችለት ጎረቤቴ ናት። እሱም ነው ኬኩ የሚባለው አይደል? ድንቡሽ ያለ ቆንጆ ነበር። እንደዚህ የሷ አይን በልቶኝ እኮ ነው ይባላል። መጣሳሳ ይመስል ድንቡሽ ያለ ቆንጆ ያኔ ነው ኬኩ ያለችው። በቃ በኬኩ ቀረ። ኬኩ መካኒኩ ሄደ በታንኩ ነበረ። እሱን እኔ አላውቅም የሚሉኝ ከረሳሽው ላስታውስሽ። ረስቼዋለሁ። በቃ እሷ አደራ አለብኝ ተብለሽ ነው የተላከችው። እንዳታሳፍሪው ሙሉውን የማፊያ ጀማዎቿ ጨርሰሽ ነው መምጣት ያለብሽ። ግሩፖች አሏት። የማፊያ ግሩፕ አላት ቲክቶክ ማሚ። ግሩፖቹን እንዴት አገኘሻል? እንዴት ነው የመሰረተሽ? አቤት ያው በቴስታዋ ነው ይባላል። እንዴት ነው የተመሰረቱት? ኧረ ግሩፕ የለም የእኔ ጌታ፣ እሱ ስሜን ሲያጠፋ ነው። ማሚ የእውነት ጓደኞች ይኖሩሻል? አሉኝ። ማዘሯ ኬኳ ይኖሩሻል? እና እንዴት ነው ሲያዩሽ ፎሎ ያደርጉሻል? አዎ። ምን ይላሉ ሲያዩሽ? ቲክቶክ ላይ ሲያዩሽ እንደዚህ ማዘሯ ቡና ስጠጡ እንዴት ነው? እስቲ ጀርባችሁን ካሜራ ይኖር ይሆን ይሄን እየሰራችብን ነው ይላሉ። አያምኑም። አያምኑም። አታስጀምሪያቸው ቲክቶክ? አይ ሲፈልጉ አይደል? ቢፈልጉ ደስ ይለኛል። እሺ ወደ አራተኛው ዙር እንለፍ። አይዞሽ ደርሰናል። ከምትቆም አትጸልይም? እንጸልይ። ኧረ እዛ የሚያፈጥብኝ። እሺ አራተኛው ወደ አራተኛው እንሂድ። አይደለም ጨርሰሽ ሁለት ነው የቀረሽ። ሁለት ነው የቀረው። ዛቁት። ከዛ አሁን እና ተቀያይሩት። በጣም ነው ምዝቂው ማለት ነው። አውቆ ነው አንካንዳ። እሺ ቪዲዮቹ ላይ የማያቸው በጣም ቆንጆ ቆንጆ እንስቶች ያመጣል። ቪዲዮ ውስጥ ከየት ነው የሚያመጣቸው? እሱን ብጠይቀው ይሻላል። አረ እሱን ብጠይቀው ይሻላል። እኔ ሲመጡ መቀበል ሲሄዱ መሸኘት ነው። ሲግማ እንደሆንኩ አያውቅም። ሲግማ እንደሆንኩ አያውቅም ማለት ነው። ሲግማ ደግሞ ሲግማ ምንድን ነው? እንጃ ሲባል ነው ቲክቶክ ላይ የሰማሁት። ሴት ጋር ምናምን አይደርስም። ሰምተሽ አታውቂም? እኔ አላውቅም። እሺ እኔም አላውቅም። ምን ነው ማለት ያቃጥላል? ምን ነው ይላል እንዲህ ወተት እንደሰጠኝ
ወጣት እያለች ማዘሯ እንዴት አይነት ሰው ነበር? ጓደኞቿ ወንዶች ናቸው። ያቃጥላል። ይሄ ሰውዬ የሚጠይቀኝ ምንድን ነው? ሌላ ነገር ጠየቀኝ። ያቃጥላል የምትለኝ ምንድን ነው ሲሉኝ እኮ ነው። ተቃጥዬ ነው። አይዞህ። የድርጅትም አባል ነበርኩ። በ60 ምናምን የኢህአፓም አባል ነበርኩ። ኩኩሉ እየተጫወትኩ ነው ያደግኩት። እንደ ዱርዬ እየተሯሯጥኩ የፉሏ የፊት በር በፉሏ በፊት በር ጠንካራ በራቅ በዴ ኢዲዩ ተብዬ ደግሞ በውፍረቴ በጣም ወፍራም ነበርኩ። በቅጽል በኢዲዩ እስር ቤት እንደውም ኢዲዩ ሲሉ በኢዲዩ የገባው ነበር የሚመስላቸው። እስር ቤት ገብተው ያውቃሉ? አዎ። መቼ? በፊት ራሴን አጋልጬ። በምን ጉዳይ? በኢህአፓ። ቴስታው ከዛ የመጣ ነው። ቴስታው ከዛ የመጣ ነው። ከዛ ምራር የመጣ ይመስላል። አንድ ነው የሚቀር። አቃጠሽ? ይሄ መጨረሻው ነው መሰለኝ። መልኩም ያስፈራል። ጥርሴ ሁሉ ድንዝዝ አለ። አይዞህ። ጋበዝከኝ። አዎ ዋዋ ደርሰሻል። ማድረስ አለብኝ። ይዛቃል በላ። አዎ ልበል። ይዛቃል ይዛቃል። አዎ እንዝቀዋለን። ይዛቃል እንዝቀዋለን። ተው አትግባ አንተ ደግሞ አታዋርደኝ። ተመልሶ ይገባል እንዴ? ቺርስ እንባባል። ቺርስ። ናይስ። ለቤተሰብ አይሰጥም እንጂ የምናጎርሰው ነበረ። ጨርሷል። አጠናቋል። እንደው ስወድሽ ከራሴው በላይ ምን አሳሰበሽ በኔ ላይ ምነው ዳረሽው ልቤን ለስቃይ የሌለሽንን ጸባይ ቶቻለው። ናይስ አጠናቃችኋል። ቅዝቅዝም በስኪ ሱፍ አለ። ሰንፉት ትበሉና ያረጋጋልም። ቀዘቀዘ ውስጤ። እግዚአብሔር ይስጣችሁ። አቃጥላችሁም ዝም አላላችሁም፣ አቀዘቀዛችሁን። እግዚአብሔር ይስጥልን። እናመሰግናለን። አሜን አሜን። እንወዳችኋለን። እኛም እንወዳችኋለን። እኩል ስለዚህ ጨረሳችሁ እናትም ልጅም 25 ሺህ ብር ተካፍላችኋል ማለት ነው። ዛሬ እንግዲህ በልጅና በእናት መካከል የነበረን የቃጠሎ ፍልሚያ ፕሮግራማችን ይህንን ይመስል ነበር። ቀሪ የእሁድን በኢቢኤስ ፕሮግራሞች ይቀጥላሉ። መልካም ለተሰንበት፣ መልካም እሁድ ይሁን። እንደዚህ አዝናኝ የሆኑ ቪዲዮዎችን ማየት ከፈለጋችሁ ይህንን ተጫኑ። ቻናሉን ሰብስክራይብ ማድረግ የምትፈልጉ ይህንን ተጫኑ። የተለያዩ አሪፍ ዝግጅቶችን ወደ እናንተ ይመቻችሁ።